ባላ ውስጥ እንድገባ እንኳን አልፈቀደልኝም። አቀኛለ ከዚህ ፊት እንታውቃለን። አሁን ይዞ ስለሚሄድ ምናምን ተወው። ባለቤቷ በአደጋ ሞቷል ማለት ነው። ስለዚህ ቤቱ የኛ ነው። ከሱ ጋር ይጣላል። አሁን ወንጀለኛ ነሽ አልከኝ። መደበቅ የለብሽም አልከኝ። ምን ልንገርክ? ምንም አውቀው ልንገርክ። ሞታለች እንዳንል አስክሬኗ እንኳን የለም። ናቸው የምን ሰዎች? በጣም ከባድ ነበር አደጋው ማለት ነው። ስለ ትዳር ነው ልታወራኝ የመጣኸው አይደል? እሱ ስለሚኖርበት ሁኔታ ምናምን ምን አስፈልገ? ይሁላ ጥያቄ። ባለቤቱ የሞተው በመኪና አደጋ ነው። ሁሉ ሰባለ ግን እየተቀየረባቸው መጣ ማለት ስለዚህ ነገር ማውራት ኮምፎርት አይሰጠውም። መኪና አለው ያሽከረክራል ማለት ነው። ብዙ አመት ለፍቷል። ይሄን ነገር ለመናገር በባህሪዋ በቃ ዝምተኛ ናት። መልካም ሰው ነው። በቃ ምን ልበል ሳንነጋገር ብላ የምንግባባ ሰዎች ነው። ለተወሰነ ጊዜ አንመጣም ብለውኛል። ሰላም ውድ የሀቅ ሚዲያ ቤተሰቦቼ እንዴት ቆያችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። ውድ ቤተሰቦቼ እንግዲህ እንደምታውቁት እንግዲህ በተለያየ ጊዜ ብዙ ነገሮች የተፈጠሩ ወደ እናንተም እየመጣ ነው። ውድ ቤተሰቦች እናንተም ደግሞ ከጎናችን ሆናችሁ ስለምታበረታቱን ብዙ ነገሮችን ስለምታግዙን በጣም እናመሰግናለን። ውድ ቤተሰቦቻችን እንግዲህ ብዙ ነገሮች እንግዲህ የተፈጠሩ በጣም በሚያሳዝን ሁኔታ ውስጥ ሆነው ወደኛ ብዙ ሰዎች የሚደውሉ ብዙ ነገር እኛን ለማግኘት ብዙ ሙከራ የሚያደርጉ ሰዎችም አሉና ውድ ቤተሰቦቻችን ሁላችሁንም እንግዲህ በተራ በወረፋ ለማስተናገድ እንሞክራለን። እኛ በቻልነው አቅም ሁሉ እየሞከርን ነው ሁሉን ነገር ሁሉንም ሰው ለማስተናገድና ያው በዚህ አጋጣሚ በቶሎም ያልመለስኩላችሁ ሰዎች በጣም ይቅርታ ለማለት ፈልጋለሁ ማለት ነው። ውድ ቤተሰቦቻችን እንግዲህ ዛሬ ከአንዲት እህቴ ጋር ተገኝቻለሁ። እንግዲህ ምንድነው ኬዙ የሚለው ነገር ከሷ እንሰማ ይሆናል ማለት ነው። ውድ ቤተሰቦቻችን እንተዋወቃት። ሰላም ነኝ። ሀና ሰላም እንዴት ነሽ? አለሁ እግዚአብሔር ይመስገን። እሺ ሀና እስቲ ምንድነው እስቲ ስለራስሽ ንገሪንና መሰጣችሁ ጥቆማ አለ። ጓደኛዬ የገባችበት አልታወቀም እና ብለሽ ነው የደወልሽልኝና እስቲ ስለራስሽ ንገሪኝ። እንደገና ደግሞ ስላለው ሁኔታ ስለሁሉም ነገር እስቲ ንገሪን። በአጠቃላይ ያለው ሁኔታ እንዴት ነበር ትውውቃችሁ ከጓደኛሽ ጋር? ያው ከጓደኛዬ ጋር ያው ተማሪ እያለን ነበር። በጣም ለረጅም ጊዜ ሆኗል። ተማሪዎች እያለን ነበር የተዋወቅነው። ያው ጓደኝነታችን እግዚአብሔር ይመስገን ያው እስካሁን ድረስ ማለት ነው አለ። እና ምን መሰለክ ጓደኛውን ከጠፋች ትንሽ ቆየት ብላለች። ማለት እሷ ብቻ ስትሆን ልጆቿም ነው የት እንደገቡ ምን እንዳሉ ምንም አውቀው ታሪክ የለም። ስለዚህ ባለ ትዳር ነች ጭራሽ ጓደኛሽ? አይ ባለቤቷ በአደጋ ሞቷል ማለት ነው። እና እሷና ሁለት ልጆቿ ነው የሚኖሩት። በጣም አሪፍ። እስቲ ያው እኛ ብዙ ጊዜ ያው ኬዞችን እንትን ስንል በጣም ብዙ አይነት ጥያቄዎችንም እንጠይቃለን እና ያው እስቲ ከመጀመሪያ ጀምሮ ከጓደኝነታችሁ ጀምሮ የነበረው ሁኔታ እንግዲህ ትምህርት ቤት ነበር የምንተዋወቀው ብለሽኛልና ትምህርት ቤት ከነበረ የምትተዋወቁት እንዴት ነበረ ግንኙነታችሁ? ከዛም አልፎ ወደ ትዳር ገብታለች ልጆችም አላት ብለሽኛልና ያለውን ነገር እስቲ ከመጀመሪያ ጀምሮ እንዴት ነበር? ካንቺ ጋር ስትግባቡ በምን አይነት ሁኔታ ውስጥ ነበር የነበረችው? አንቺስ ስታገኛት ምን አይነት ሰው ነበረች? ያው ሃይ ስኩል ነበር የተዋወቅነው ማለት ነው። እኔና እሷ አንድ ትምህርት ቤት ውስጥ እና እንዴት ልበል ያው አንድ ላይ ስለምንቀመጥ ብዙ እንትን የምትል ሰው አይደለችም። እንዴት ልበል ፍጥን የምትል ምናምን እኔ ደግሞ በባህሪ ሰው ቶሎ እግባባለሁ። ያው ልጅነትም ስላለ እና አንድ ላይ ስለምንማር በዛ ነው በቃ የተዋወቅነው። ከዛ እሷም ትንሽ በትምህርቷ ጎበዝ ስለነበረች ተረዳኝም ነበር ማለት በቃ እንተጋገዝ ነበር። ላይክ እኔም ከብደኝን እሷ ብዙ ነገር ሰፖርት ታደርጋለች በትምህርቱ ማለት ነው። እኔም እንደዛው እና ያው እንደዚህ ያለን ያው ተምረን እንደጨረስን ወደ ዩኒቨርሲቲ ገባን። ሃይ ስኩል ላይ ነው? አዎ ሃይ ስኩል ላይ ነው የተዋወቃችሁ? አዎ። ከማን ከቤተሰብ ጋር ነበር የምትኖረው? ከማን ጋር ነበር? ከቤተሰብ ጋር ነው የምትኖረው እሷ። እኔም ከቤተሰብ ጋር ነው የምኖረው ማለት ነው። ያው እንዳልኩ ጓደኝነታችን ቤተሰብ ደረጃ ድረስ ነው የደረሰው። ገባ ላይክ የሷ ቤተሰቦች እኔም እንደ ልጅ ነው እኔም ቤተሰቦች እሷ እንደ ልጅ ነው የሚያዩት ማለት በደንብ ይተዋወቃሉ ማለት ነው። ያው እኔ ደግሞ እህትም ወንድምም ብቸኛ ስለሆንኩኝ በቃ እሷም እንዴት ልበል ለብዙ ነገር የምትቀልሰው ናት። ገባ
ስለዚህ ያው እህት ምናምን ያገኛል ስለሚመስለኝ ቅርበታችን በጣም እንዴት ልበል እውነተኛ እህታማቾች እንደዛ ነው እንጂ ማንም ጓደኛሞች ናችሁ ምናምን ብሎ እንትን የሚለን ሰው የለም። እና እንደምል በቃ እንደዛ እያለን ትምህርታችንን ያው ዩኒቨርሲቲ እንደገባን ያው ተለያይተናል። አንድ አይደለም የደረሰን የተለያየ ካምፓስ ነበር። እንደዛም ሆኖ ግን ማለት ነው ጓደኝነታችን ምንም እንትን ያለው ነገር የለም። እናወራለን እንዴት ከቀን ወደ ቀን ያው ፍቅራችን እየጨመረ ነው እየመጣ የነበረው እንጂ ምንም የሚቀንስ ነገር የለም። ስለዚህ በጣም ትስስር ነበራችሁ ማለት ነው። በቃ የእህታማቾች ያህል ያው ከአንድ እናት ከአንድ አባት የመወለድ ያነውቁን ግንኙነታችን ማለት ነው ቅርበታችን በጣም ደስ ይላል። እንዴት ነው ያው በጓደኝነት አንድ ላይ ቆይታችሁ ስትለያዩ የነበረው ነገር ስሜት እንዴት ነበር? የተለያየ ካምፓስ ነው የተማርነው ብለሽኛልና እንዴት ነበር ስሜቱ የዛን ሰዓት እሷስ ላይ የነበረው ነገር? ይከብዳል አልዋሽም። ምክንያቱም ቀላል አይደለም። እንዴት ልበልክ በጣም ብዙ ጊዜ አብረን ያው እህቴ በላት እንዳልኩ እህቴ እንዴት ነው ስትለይ ምናምን በጣም ይከብዳል ማለት ብዙ ነገር አንድ ነገር ሲሆን ያው በስልክ መደዋወል እንዳለ ሆኖ መገናኘት እንደማንችል ምናምን እናውቃለን። ያው ለበዓል ምናምን ቤት ስንሄድ ነው የምንገናኘው እና እንዴት ልበልክ እሱ ነገር በጣም ከብዶኝ ነበር እኔ እሷም እንደዛው። ግን በቃ ያው ለትምህርታችን መስጠት ስላለብን ችለን ነው እንግዲህ ይኸውልህ። እስቲ እንደው አንቺ ሃይ ስኩልን በነበርሽበት ሰዓት እና ያው በምትተዋወቁበት ጊዜ ምን አይነት ነገር እሷን ለምሳሌ የሚከታተላት ወይ ደግሞ ለፍቅር በጣም የሚፈልጋት ያስቀየመችው ሰው ምናምን ሊኖር ይችላል ብለሽ ታስቢያለሽ? በፍጹም ነገርኩ እሷ ከሰው ጋር መደርሰሰውም አይደለችም። ገባ በቃ እኔ ነኝ ራሱ እንዲህ ገፍቼ ቀረብኳት ማለት ነው እንጂ ብዙ የምትቀራረቡ አይደለችም። በጣም በባህሪያ በቃ ዝምተኛ ናት። ያው ስትቀራረብ ድንገት ልትቀልድ ትችላለች እንጂ በጣም እንዴት ልበል አትወድም። በቃ ባህሪያ ዝም ያለ ነው። ጸጥ ያለች ልጅ ናት እና ይከብዳል ትንሽ እሷን ለመቅረብ። ያው የኔ ደግሞ እሷ ተቃራኒ ነው ባህሪ። ለዛም በጣም ሰው መቀራረብ ወዳለው መግባባት እና ያው በዛ ነው የቀረብኩት። ያው በጣም ተቃራኒ እንትን ያላቸው ሰዎች ብዙ ጊዜ መግባባት ያላቸው ሰፊ ነው ይባላል እና ልክ ነው። ያው ከዛም ነገር አንፃር ይሆናል ምናልባት በጣም የተቀራረባችሁ ብዬ አስባለሁ። እና እስቲ ከዛስ በኋላ ምንድነው የተፈጠረው ካምፓስ እስከገባችሁ በኋላ? ከዛስ እንዴት ነው የቀጠለው? እስቲ እስካሁን ያለውን ነገር እስቲ ንገሪኝ። ያው ካምፓስ እየተማርን እንዳልኩ ያው ለበዓል ነው የምንገናኘው ወይ ደግሞ ክረምት ላይ ነው የምንገናኘው ማለት ነው። እና እንደዛ እያለች እሷ የኔ ትንሽ የምማረው ትንሽ እንትቶ እሷ አንድ አመት ትቀድመኛለች ተመርቃ ማለት ነው። ያው እሷ ተመረቀች ያው እኔም እንግዲህ ከአመት በኋላ አስመረቀችኝ እላለሁ። ግን በመሀል እሷ እንትናች ጊዜ ተመጣና ታይ ነበር ባይገርምክ። ኦኬ እየመጣች አንቺ? አዎ ትመጣ ነበር እኔ ጋር ቢያንስ እንኳን ማለሽክ ነገር በወር አንዴ ወይ ሁለቴ መምጣት አይቀርም ማለት ነው። መታ እኔ ጋር ጊዜ አሳልፈ ምናምን ነው የምትሄደው። ግን ያው በመሀል እኔም እዛ እግዚአብሔር ይመስገን ትምህርቴን እንደጨረስኩኝ ያው እንዲህ በርቀት የነበረው ጓደኝነታችን ያው እንደ አዲስ እንትን ማለት ጀመረ ማለት ነው። እና እንዳልኩ በቃ ተመርቀን አሁን ስራ ጀምረን እንግዲህ እየሰራን ነበር። ኦኬ ስራ ያው ተመርቀን ጨርሰናል ብለሽኛልና እንዴት ነው እሷስ ወደ ትዳር የገባችው? አንቺስ ምን ላይ ነበርሽ የሚለውን እስቲ ንገሪኝ። ያው እሷ ማለት ያው የደህና ቤተሰብ ልጆች ምናምን ስለሆነች የግል የራሷን ስራ ነው ጀመረች። ከዛስ በኋላ እንዴት ነበር የነበረው ሁኔታ? ማለት ያው ተምረን እንደጨረስን እንግዲህ እሷ የደህና ቤተሰብ ልጆች ስለነበረች ልበልክ የራሷን ቢዝነስ ጀመረች። እና ያው እኔም ደግሞ እንደዚሁ ያገኘሁት ስራ ስለነበር ያው እሰራ ነበር። እና ያው እዛ ነው ባለቤቷን ያገኘችው ማለት ነው። ማለት ያው ጓደኛዋ። ኦኬ ያው የራሷን የግሏን ስራ ነው የጀመረችው እና ምን አይነት ስራ ነበር የጀመረችው? ማለት ያው በተማረችበት አይደለም ስለ ያው ሱቅ ምናምን ከፍታ እዛ ትንቀሳቀስ ነበር። እና እዛ ትሰራ ነበር። ያው ልጁም ከስተመር ነው ነበር ማለት ተዋወቀችው። መጀመሪያ ሲቀራረቡ ከስተመር ነው። እና ያው ባህሪያ ማለች ነገር በጣም ደስ የሚል ባህሪ ነው ያላት እንደምል ጓደኛዬ ወይ እህቴ ምናምን ትንሳ ያው እውነቱም ማለት ነው። እና እንዴት ልበልክ በጣም በቃ የሚገርም ጸባይ ያላት ያው ልጁም እግር መመለስ አብስቶ ነበር
ደግሞ ያው ቀን በቀን ያው ውሏን እኔም ሙሉን ስለምንነጋገር ምንም የምንደባበቀው ነገር የለም። ያው በማል ከልጁ ጋር እንደተዋወቀች እና ያው እሱም ደስ የሚል ልጅ ነው ማለት የሚከብድ ነገር የለውም። ደልበል ይመላለሳልና ያው በመሃል በቃ ስልክ መቀየር ጀመሩ እና እንደዚህ እያለ ወደ ትዳር ሄደ ማለት ነው። ምን ትነግርሽ ነበር ስለሱ? እስቲ እሷ ምን አይነት ስሜት ነበር የነበራት? ከሱ ሌላ ፍቅር ግንኙነት ነበር ነው እንድልበል ሳይሆን ያው አላማው የነበረው ትምህርቷን መጨረስ ምናምን እንደዛ ነገር ነው። ገባ እሱን ደግሞ አሳክቷለች። ገባ እሱ እንደጨረሰች ነው ወደዚህ የሚገባችው። ያው ልጁ እንዳልኩ ስማርት የሆነ ጸባይ ነው ያለው። ስለዚህ ይመጣል የሆነ ትሪት ምናምን ከሚያደርገው ምናምን ሴት ልጅ ደግሞ እንደዚህ አይነት ነገር ያው በቃ ልታሳትፈልግ እንኳን ልታስብ ትችላለች። ያው በቃ በሂደት መቀራረባቸውን ምናምንና ያው ቀድሞ የፍቅር ጥያቄ ቀርብላት እሱ ነው እና እሱን እንኳን አላሸክም እኔን አማክራ ነው። አንቺን አማክራ ነው? አዎ ያለችው? አይ ሳይሆን እንደ ጓደኝነት የሆነ የምትናገር ሴቶች እንግዲህ ጓደኛሞች ሆነው እንደዚህ ነው መታ እንደዚህ እኮ እንዲሆኝ ስለ ልጁ አንዳንድ ነገር ከዛ በፊት ታጫውተኝ ነበር ትነግረኝ ነበር እንደሚመላለስ እሷ ጋር በቃ እንዴ ልበልክ እሷ ጋር እንደሚመላለስ እና ያው ግን እንዳበዛም ትነግረኝ ነበር። ያው እኔ ይሄን ነገሯን ስለምፈልግ ሰው እንድትቀርብ የራሱ የሆነ ህይወት እንዲኖር ስለምፈልግ መጀመሪያ እንደዚህ ከማለት በፊት አንዱ ለቀን ይመጃለው ሱቃ ቀን በቀን ነው የሚመጣው። ኦኬ አንቺ እያለሽ መጥቶ ያውቃል እዛ ሱቅ? አዎ አንዴም ሁለቴም ነው መጥቷል። ላይክ እኔ እንዲህ እንትን ከማለታቸው በፊት ማለት ነው። በስራ ጉዳይ ነው ወይስ? በስራ ነው ለምልክ አንዱ ለቀን እያለው መጥቶ ነበር። ያው መጀመሪያ አካባቢ ላይ መጣው ያው ለስራ ነበር። ግን ያው በቃ የእሷን ነገር ስላየ ስለተመቸችው መሰለኝ ያው በማል ሰላም ልበልሽ ምናምን ነበር መጣ ማለት ነው። እና እንደዛ ሰላም ታያለ ነው የሚመጣው ማለት ነው። የሆነ ሰዓት ከስራ በኋላ ያው እንደዛ እያለ መምጣት ጀመረ። ዘን ያው ልጁን እንደነገረችኝ ያው አሪፍ ልጅ መስሎ ስለታየኝ ያው እንደኔ እንደ ሀሳብ እንደ እህትነቴ ማለት ነው ሚሆን ማይሆን ይሆናል ነው ያልኳት። ማለት ያው ዲቴል ውስጥ ባሩን ባላቅም ግን የሰው ልጅ የሆነ ገውነተ ያው በሂደት ሁሉ ነገር ነው ያለን ብለን ማለት ነው። ያው ከሙከራ ለምን ነገር የሚገኘው እሱ ማለት ነው። ከመጣው ከመቀራረብ ብዙ ነገር ነው የሚመጣው አውቃለሁ እሱ እና ያው እንደዛ አድርገን ማለት ነው መግባባት ከተግባባን መጋበሻ ቡና መባባል ጀመሩ። ያው እንደዛ እያለ ወደ ትዳር ሄዱ ማለት ነው። እና ያው እንግዲህ በትዳር አብረው እያሉ 2 ሴት ልጆች ወልደዋል። በጣም ደስ ይላል። አዎ ያው ይሄ በጣም ትልቅ ደስ የሚል በጣም ያው ብዙ ሰውም ደግሞ የሚመኘው አይነት ህይወት ነውና ያው እሷም እንደነገርሽኝ በጣም ደስተኛ ነች በሱ እሱም ደግሞ እንደዛው ስለሆነ ደስ የሚል ነገር ነውና እስቲ ከዛስ በኋላ ምንድነው የተፈጠረው እሱ ጋር ምንድነው የሆነው? እስቲ ያው እንዳልኩ ነው እንደዛ ወደ ትዳር ከገቡ 2 ሴት ልጆች ወልደዋል። እና ያው በመሃል እሱ ለስራ አንዳንድ ጊዜ መኪና ይጠቀማል። መኪና አለው ያሽከረክራል ማለት ነው። ባለቤቷ ላይ ጉዳት ደርሶበት ነበር ብለሽኛል እና ያው ወደ ሞት የሚያመራው እሱ ነው ብለሽኛል እና ምን አይነት ጉዳት ነው እስቲ ወደ ሞት ሊያደርሱ የቻለው እና እስቲ ስለ ባለቤቷ ንገሪኝ አሟሟት። ያው ባለቤቷ የሞተው በመኪና አደጋ ነው። ማለት ያው ለስራም ለመንቀሳቀሻ ያው መኪና ያሽከረክራል ማለት ነው። ያው አንዳንዴ ያው ሁሌ ጥሩ ነገር ይፈጠራል ማለት ይከብዳል። ማለት እኛ እንዳሰብነው ሳይሆን ፈጣሪ እንዳሰበልን ነው የምንኖረው። በቃ በአንድ ወቅት በሚያሽከረክርበት ሌሊት አካባቢ ላይ ወደ ቤት እየመጣ ነበር። ብቻ እንዴት እንደሆነ ባናቅም ተደውሎ በቃ ባለቤቷ አደጋ ደርሶበታል። አልሞተም ነበር ግን በጣም ከባድ ነበር አደጋው ማለት ነው። ተደውሎ እንደተነገረን ያው ለኔም ደወሉልኝ ወዲያው ነው ሄድን። በቃ እንደደረሰ 2 ቀን ነው ምናምን ከቆየ በኋላ ወዲያው ነው ህይወቱ ያለፈው። ስለዚህ ያው የሰው እጅ ሊኖርበት ይችላል ብለሽ ታስቢያለሽ? ነው አይ እንጃ እንግዲህ አይመስለኝም። ያው በቃ አደጋ ነው ማለት ያው ጠላት ሊኖራቸው ማንም አይችልም። እንደዛ ሊባል ይችላል እንደዛ እንኳን ሊታሰብ የሚችልበት መንገድ ምን ይሆናል? ጠላትና ሰዎች ሊኖራቸው ይችላል ወይ እንደዚህ ይባል ግን እንደዛ አይደለም። እንግዲህ ከሰው ጋር ብዙ እንደዚህ
አይባባሉም። ስለዚህ ያው አደጋ ነው ብዬ ነው የማስበው። እንዴት ነበር? ያው በጣም ተፈቅረው ነበር፣ ብዙ ነገሮችን አሳልፈዋል፣ ሁለት ልጆችም አፍርተዋል እና ጓደኛሽ እንዴት ነበረ? እስቲ ያንን ሀዘን ያለፈችው። በጣም ይከብዳል ከምልህ በላይ። እንዴት ልበልህ? በምንም ነገር ላይ የመጀመሪያ ነው ማለት ተናግሬያለሁ። ቅድም እንዳልኩ ለትምህርቷ ነው መጀመሪያ፣ ከትምህርቷ ቀጥሎ ደግሞ ያሱን ነው። ስለዚህ በጣም ይከብዳል። በጣም ከብዷት ነበር። ሲላውን እንኳን አስተው ይሄ እንዲህ ከመጥፋቷ ምናምን በፊት ያው ረስታለች ማለት ይከብዳል። ሰው መቅረቡ ራሱ አትፈልግም። ለልጆቿ ለራሷ ብቻ ልጆቿን ለራሷ አሉ እንጂ ሌላ እንጀራ አባት ማለት አታስብም። በጣም ብቻ እንዴት ልበልህ? ከባድ ነበር። በጣም ተጎድታለች። ይከብዳል። ያው እንዲህ መናገር ቀላል ሊሆን ይችላል፣ ቦታው ላይ ግን በጣም ይከብዳል። እና እንዴት ልበልህ? በጣም ተጎድታ ነበር። በጣም ከባድ ሀዘን ነው፣ ያሳዝናል። ምን እንደምልሽ አላውቅም። እኔም እንግዲህ ከባድ ሁኔታና ከባድ ነገር ነውና እስቲ እንዳው ከዛ ህይወትን እንዴት ነው የገፉት? ያው እሱ ነው ከጎን ያለው ብዙ ነገር የሚያግዛትና እንዴት ነበረ ከዛ በኋላ ያለፈው ነገር? ከዛስ አሁን የተፈጠረው ነገር አለና እንዴት ነው ወደዚህ ነገር ልትገባ የቻለችውና እስቲ ንገሪኝ እስቲ። ምን አለ መሰለክ፣ ሁለቱም የስራ ሰው ናቸው ማለት ያው እሱ ብቻ ያመጣው ነገር ልልክ አልችልም፣ እሷም ያመጣችው ልልክ አልችልም። ሁለቱም በቃ እየሰሩ ሁለቱም ይለፋሉ። ቢያንስ እንኳን ልጆች ስላሏቸው ነገር ለልጆቻችን ሚሉ ነገር አለ ማለት ነው። ስለዚህ ቢያንስ እንዴት ልበል ኑሮ ከበራት ምናምን ልልክ አልችልም፣ ግን በቃ ያው ሰው ማጣት በጣም ይከብዳል። በጣም ከባድ ነበር ለልጆቿ እንዲህ ብላ መመለስ። ከሞተ ቢያንስ በጣም ትንሽ ቆየት ብሏል አይደለም? እንደዛ ነገር ነው ቆይቷል። ለልጆቹ ቢያንስ ማስረዳ፣ አንደኛ ገና ናት። እሱ የሞተ ሰሞን ላይ ገና ልጅ ናት አንደኛዋ ልጇ። ሁለተኛው ለልጅ ማስረዳት አለ። አባቴ ቴሬ ይባላል እንደዚህ ሄዷል ስለምትል ይከብዳል። ልጆቹ ደግሞ ከአባታቸው ጋር ሌላ በጣም ለየት ያለ ፍቅር አላቸው። ያው ሴት ልጅ ለአባቷ ነው ይባላል። ልክ ነው። እና እኔ እንጃ በጣም ሁሉን ነገር ማኔጅ ማድረግ በጣም ከብዷል ነበር። እንዴት ልበልክ? ይከብዳል ማለት እንዲህ መናገር ቃል እንኳን የለኝም። ከሷ ብቻ ሳይሆን እሱ መሞት በቃ የሱን ቢሰው ሁሉ ነገሯን ይዞት ሄደው ፍቅሯን ከሱ ጋር ብዙ ነገር ታስብ ነበር። ህልሞቿን ሁሉ ነገር ነው ይዞባት ሄደው። ሌላ ምንም በቃ ምልክ ነገር የለኝም። ብቻ በጣም መጥፎ ነገር ነው ያሳለፈችው። ያው ከባድ ነው፣ በጣም ያሳዝናል። ያው በጣም ምን እንደምላላቅም ብቻ ከባድ ነው። እና እስቲ ያው አሁን ሁለታችን የተገናኘንበት ዋና ጉዳይ አለና እስቲ ስለሱም ንገሪንና ምንድነው የተፈጠረው ነገር? አሁን እያልሽኝ ያለሽው ነገር በጣም ከባድ ነገር ነው፣ በጣም የሚያሳዝን። ምን እንደምል አላውቅም። እኔ በጣም ግራ ነው የገባኝ። ይሆናሉ ብለሽ የምታስቢያቸውን ነገሮች ልትጠቁሚኝ በመጀመሪያ እዚህ ስለተገኘሽ ግን በጣም አመሰግናለሁ። እንደማንኛውም ሰው ዝም ብለሽ ስላላለፍሽና የጓደኛዬ ነገር ይመለከተኛል፣ የአብሮ አደጌ ነገር ይመለከተኛል ብለሽ ስለመጣሽ ከልቤ በጣም አድርጌ ላደንቅሽም እንደገናም ደግሞ ላመሰግንሽም እወዳለሁ። ችግር የለም። እስከዛሬ መቆየት ማለት ያው የተፈጠረውን ነገር እስካሁን ያው እናንተንም አላውቅም፣ ስለእናንተ ምንም ማውቀው ነገር የለም ማለት ነው። እንደ አጋጣሚ ነው። እኔም ልጆች አሉ እና እነሱ ሳያይቼ ነው ይሄ ሀሳብ የመጣልኝ። የጠፋ ሰው እንትን ትላላችሁ ነገር ካለ እንትን ትላላችሁ ብዬ ነው እንጂ ባቅ ኖሮ እስከዚህ ይሄ ሁላ ጊዜ ራሱ አመት ከምናምን ከጠፋች ከነ ልጆቿ ይሄ ሁላ ጊዜ ሁሉ አስብ እንደዚህ ዝም አልልም ነበር ማለት ነው። ቢያንስ የሆነ መራ ትፈጥሩልኛላችሁ ብዬ አስብ ነበር። ሞታለች እንዳንል አስክሬኗ እንኳን የለም። በቃ ባጭሩ ስናገርህ በቃ እንዴት ልበል፣ ባለቤቷ ከሞተ ምናምን በኋላ ያው በጣም ለሰው ሩሩ ናት ብያለሁ። ታዝናለች ማለት ያው አንዳንዴ ያላቸውን ታካፍላለች። ምክንያቱም አስተዳደግ አንዳንዴ ጥሩ ቤተሰብ ያሳደጋቸው ሰዎች ለእኔ ብቻ ሳይሆን ለሰው የሚላሉ እና ይሄ ነገር ነው የእነሱ የሚያዛለቀን ብያለሁ ጓደኝነታችን።
እነሱ ሰፈር አካባቢ ሆነ ልጅ ነበር። ምን አይነት ልጅ? የጎዳና ልጅ ነው። እሺ። እና ሲሄድ ሲመጣ በቃ እሷ በሄደች በመጣች ቁጥር የሆነ ነገር ተጠዋለች እና ያው ልጅነቱም ያሳዝናታል። ብዙ ጊዜ እናወራ ነበር ከኔ ጋር ስለሱ። አዎ ማለት በቃ ልጅ ነው። ቢያንስ ከልጆቿ ትንሽ ከፍ ቢል ነው እንጂ ከወለደቻቸው ልጆች ልጅ ነው። በቃ እንዴት ልበል ግን በቃ ይከብዳል። ጎዳና ላይ ወድቆ ስታየው ስትለው በቃ የሆነ ጊዜ አላውሽክም እኔንም ዘንድ ቤተሰቦቿንም አማካለች። የሆነ ለአንስታ የሆነ ሰፖርት ልታደርገው የሆነ ስራ እንትን እንዲል ምናምን አስባ ነበርና ማለት ነው። እንደዛ ማልቀርም አመጣችሁ ልጁን በቃ እኔ ጋር ትኖራለህ ሁሉ ነገር አስተካክልልሃለሁ ብላ አመጣችሁና የጥበቃ ቤት አለ። ያው እስከዛ ትንሽ ጊዜ ነገሮችን እስከማመቻች እዛ ቆይ ምናምን ብላው ነበር። እሺ ብላ እሱም በቃ እዛ ይኖር ነበር። እንዴ ልብዩ እንደ ማለት ጥበቃ ማለት ይከብዳል። ያው በቃ መኪና አንዳንድ ነገር ስንላላክላታል መኪና ማለት ይከፍትላታል። እና እንዴ በቃ እሷን ያሳደገችው ስለዚህ ያው እንደ ልጇ እንደራሱ በቃ እንደ ልጇ በለው ያው አሳደገችው ማለት ይቻላል። በጣም ጥሩ ሰው ነች። እሺ ማለት በዚህ ሰዓት ላይ ማንም እንትን አይልም። እና እንዴ እሱ እንደዛ ካደረገችው በኋላ የሆነ እንደ ትምህርት እንድታስጀምረው ጅገብቶ ነበር። አዎ ትምህርት ጀምሮ ግን ያው ትንሽ ከሰው ጋር ብዙ የመደባለቅ ባህሪ የለውም እና ትንሽ ያስቸግር ነበር። ኦኬ ጸባዩ? አዎ በጣም በቃ ንዴት ቶሎ ነው የሚናደደው። ድል በልክ ቶሎ ነው የሚናደደው። አትንኩም ባይ ነው እና እሱ ነገር አለ። ስለዚህ ብዙ ጊዜ ከሰው ጋር ይጣላል። ክብር ምናምን ብዙ እንዴት ልበልክ ማለት ገና ነው። ይሄን አሁን ያለበትን ነገር ለመልመድ ትንሽ ያስቸግረዋል። እሱን በማሰብ በቃ የሆነ ይጣላል ምን ሲባል በጣም ብዙ ጊዜ ሄደን የሆነ የምናስተካክለው እየመሰለን ብዙ ነገር ግን ያው በመጨረሻ አልሆነም። ከትምህርቱ ማቆመ ስላቆመ ያው ሊቀጣይ አመት እንትን እስከሚል ቢያንስ ትንሽ ይላመር ብለን ብዙም ከቤት እንትን አትለው የሆነ የሚያስፈልገውን ነገር ታደርግለታለች ምናምን። ግን ያው በሂደት እሱ የልጆቹ መማርና እንዳልኩ በጣም በቃ ከነሱ እድሜ ከፍ ይላል። የልጆቹ መማር እሱ ቁጭ ማለት ወይ ደግሞ ያው እነሷ የፈለገ ነገር እሱን አምጥታ ምንም ብትለው ያው ለልጆቿ የምታደርገው ደግሞ ትኩረት አለ። ያው እሱ ነገር የሆነ እኔ አይቼበታለሁ። ደስ ጥሩ አይደለም፣ ደስ አይልም እንትን አባባሉ እንዴ ልበል እናደዳል ምናምን ለሷ ማለት በቃ ለሷ የሆነ የግድ እንደ ትክክለኛ እንትን አለ የቤቱ እንደ ወራሽ እንደዛ ነገር ያደርገዋል። ገባ? ለነሱ የሚደረገው ለሱ ኮንፈርት አይሰጡም። ለነሱ የተደረገው ለሱ ምን እንዲደረግ ይፈልጋል። ያው ማድረጉ አይቀርም ግን ያው ልጆቿ ደግሞ የልጆቿ ጊዜ ደግሞ የራሷ አላት። ልክ ነው። ገባ? እና ምንም ነገር ማድረጓ በነገራችን ላይ ትልቅ ነገር ነው። ማንንም ሰው ጎዳና ላይ ያለ ልጅ አንስቶ ወይንሳል አንድ ቀን እንኳን አይመግብም አይደለም ያሳድግ። አሁን ጊዜው ያው ባለው ሰው ብዙ ነገር ተወዷል እንደምታየው። ግን ያው እሱንም እንኳን አላሰበችም ነው። ያው እሷ ጥሩነት ልነግር ነው። እና በቃ አብረው የተገኘውን እየሰጠችው የምትበላው ነው የሚበላው ይታየክ የምታደርገው እያለች ግን ያው በቃ ትንሽ እንትን አለና አንዳንዴ የሆነ አለመግባባት ከልጆቹ ጋር ሳለ በጣም ፍቅር ነበር እስከማውቅ። ከሆነ ሰባለ ግን እየተቀየረባቸው መጣ። እንደውም ትልቋ ልጆቿ እናትየውንም ያውታል ግን ሞር ደግሞ ከኔ ጋር ምን ልበልክ እኔም እንደ እናታቸው ስለሚያዩ ምንም ነገር ያወሩኛል። እና እንደዚህ በቃ ይሆናል ጥሩ ፊት አይሰጠንም ምናምን አድርገኛል። ትልቋ ትነኛለች ሁሌ መጫወት ሲፈልግ አያጫውተንም። እና ብዙ ጊዜ ስታዘብ ደግሞ እኔ ሲሄድ በቃ እንዴ ብቸኝነት ያበዛል። ንግግር ምናምን አይፈልግም። በቃ ባንዲ የሆነ ከሆነ ወቅት የመጣ ጸባይ ነው። ብቻውን ማውራት ነው ብቻውን ነው የሚፈልገው። ከሱ ጋር መቀላቀል እንዲህ እስቲ ምሳ እንኳን ራስ ምናምን አብረን ምን በላ ሰዎች አሁን ላይ ብቻውን ነው። ገባ? ብቻውን በቃ ለብቻው ራሱ ክፍል እንዲመጣለት ለብቻው እንዲላል እሱ ነው የሚፈልገው። እና ከአንድም ሁለትም ልታወራ ሞከረች ምንም የሚሰጣት ምላሽ የለም። ከዛ ነው እንግዲህ እንዲህ እያለ በቃ ብቸኝነት ያበዛል። ምግብ እንኳን
ከኛ ጋር መብላት አይፈልግም፣ መቀራረብ አይፈልግም። ሁሉን ነገር የራሱ ክፍል ነው ማድረግ የሚፈልገው። ልታወራው ሞክራለች ግን እንደዚህ አይነት ለውጥ ሲያሳይ ምንድነው ብላችሁ እኔ ጊዜ ያው እኔ እንደኔ ያሰብኩት የጉርምስና እንደዛ ነው ብዬ ያሰብኩት። ኦኬ ጉርምስና ጊዜ አዎ እንደዛ አንዳንዴ ትንሽ የምታስቸግር እድሜ ያለች አይደለ? እንደዛ የሚባልም አይደለም ግን በቃ ማለት እንዲሆን እንኳን ብሎ የሚናገር ሰው አይደለም። የመጣ ዝም ነው በቃ ልናወራ ሞክረን ያው ትንሽ እስከሚያልፍለት እሷም ጫና ላለማድረግ ብላ ልጆቼ ላይ ማላደርገው እሱ ጋር አድርገን ስለምትል ጫና ማታረግበትም። የሚያስፈልገው ግን ከማድረግ ወደ ኋላ አትልም። በተቻላት አቅም እንዴ ልበል በቃ እንደዛም እያደረገች ጥሩ ነገር የለም። ያው እንግዲህ እያለን ይሄው ባልዮ ከሞቱ ቢያንስ 4-5 አመት ምናምን ይሆናል። እሱም እንግዲህ ለውጥ አመት ቀን በወር በመጣ ቁጥር ለውጥ ነው የሚመጣው። ተመስገን አደገ። የእውነት እኔ አልዋሽም። እሱ ምን እንዳሰበ እንዲህ በሆነ ቁጥር ያው ባህሪው ይገባታል። እንደዛው ነው በቃ በዛው ቀጠለ። ግን ምን ተናዳጅ መሆን ጀመረ። ብስጩ ሁሉን ነገር ችላ አስብ ልጇ ሳይሆን ሁሉ ነገር ችላ ማለት ነው። ወደ ሱስ ምናምን ገብቷል። ግን እሱን እንኳን ሙሉን አላውቅም። እቤት ይላል እንደድሮ በቃ የለም። የሆነ ለሙሉ ውጭ ሆነ ማለት በቃ ይወጣል። ግን እየጠጣ ይመጣል። አላሽክም እየጠጣ ይመጣል። ውሎን እንግዲህ መጠጣት ጀምሮ ጭራሽ እየጠጣ ይመጣል። አስበው። እሺ በቃ ይሄ ማለት ይሁን ላደረገች ሲሆን ምን ብላ ማክናኛለች መሰለህ? ይሁን ከሷ ይሁን ያጎደለችበት ያለ እንደዛ ነው የተሰማት። እሱ አያውቅም አሁን ላይ እንጂ የሆነ በጣም ጥሩ ነገር አስባለት ነበር። አላሽክ ያው ሳይደረግ ጠፋች እንጂ በቃ ይሁን የራሱ ነገር እንዲጀምር ቢያንስ እንኳን ይሁን አለ የጥገኝነት ነገር እንዳይሰማው የሆነ ነገር አዘጋጅታለት ቤትም ቢሆን እንትን ብላለች። ሰጧ አስባ እያወራን ነበር። ያው እንደዚህ ከሆነ ከ2 ወር ነው ከ3 ወር በኋላ በቃ እንዴ ልበለ ቀኑን በደንብ አላስታውስም ግን በቃ ቤት በመጣበት ሰዓት የለችም ማለት ነው። እንዴት እንደሆነ አላውቅም። ስልክ በቃ እኔ በተደጋጋሚ እንደዚህ ከተፈጠረ ከ2 ወር ምናምን በኋላ ባህሩ እንደዛ ነው ብያለሁ። ብቻ እኔ ቤተኛ ነኝ እዛ ቤት በጣም ነው የምሄደው እና ለሆነ ጊዜ ለስራ ወጥቼ ነበረ እና እናወራ ነበር በስልክ። ግን እንደመጣው ከ2 ወር ምናምን በኋላ በቃ የሆነ ሰዓት እኔ ከመምጣቴ ከ3 ቀን ከ4 ቀን በፊት ብደውል አታነሳም። ለልጆቹም ስደውል ማንም ያነሳልኝ የለም። የቤቱ ስልክም እንደዚህ ለሱ ደውለታለሁ ግን በቃ ሰከኛ በስንት ሲለው ጆሮ ላይ ይዘጋዋል ምን ይላል። በቃ በቃ ውስጤ ልክ አይደለም። የሆነ ነገር ማለት እንደዚህ አታረግም ምንም ቢፈጠር ያው ለምን እንደምጨነቅ ስለምታውቅ በቃ እሺ ይሁን ምናምን ብዬ ወዲያውኑ ቤት እንኳን አልገባም። እንደመጣው እሷ ጋር ነው የሄድኩት። ስገባ የሉም አለኝ። ዋላ ውስጥ እንድገባ እንኳን አልፈቀደልኝም። ወደ ቤት አዎ አላሽክም። ለምን እኔ አላውቅም። ምክንያቱም ስልኳ ስደው ይሰራል አይሰራም። ዝግ ነው የሷም የልጆቹም ስልኳ ዝግ ነው። ደግ እና ከዛ እንደመጣው ወዲያው ነው የሆነ ታላሽክም እቃዬንም አላስቀመጥኩም። ምክንያቱም በጣም አስጨንቆኝ ስለነበር እሷ ነገር ቀጥታ ነው የሄድኩት እና እንደተለመዱ በቃ እኔ ሰላም የሆነ በፍቅር ላወራ እሱ ኮስተር ብሎ እንዴ ልበል አወሩ በጣም እንደሚያስጠላ የሉም አለኝ። የት ሄዱ ስላቸው የት እንደሄዱ አላውቅም ያለኝ። አላውቅም ስልካቸው አይሰራም ምንድነው ስል እኔ እንጃ ስለኝ በቃ እሺ ይሁን ብዬ እቤት ገብቼ ያው ብዙ መጨናነቅ አልፈለኩም። ግን በጣም እያብሰለሰልኩት ነው ተነኩት ነው እቤት ገባውና የሷ ቤተሰቦች ጋር ሄድኩኝ። ያለውን ነገር ስጠይቅ እነሱም በቃ ይሄ ሲደውሉ ምናምን አያነሱም። ከዛም ቤተሰብ በቃ የባሏ ቤተሰቦችም ጋር ድንገት ልጆቹ እንዲይዛል ትሄዳ ይሆናል ብዬ በማሰብ እዛም ሄጃለሁ። በቃ ትኖርበታለች ብዬ ያሰብኩበት ቦታ እንዳለ እንግዲህ ስልኳ ከነጭራሹ አይሰራም። ምንም ስልኳ በቃ ከዛ ቀን ጀምሮ አይሰራም። ሁኔታው በጣም ግራ ስለገባኝ እንዲህ ልል አልችልም። ይሁን ብዬ በተረጋጋ መንፈስ እቤቱ ሄድኩኝ እና በቃ ላወራው የት ሄዱ ስል አላውቅም። በቃ ልብሳቸውን ይዞ ነው የሄዱት። ለተወሰነ ጊዜ አንመጣም ብለውኛል
ልጆቿስ ትምህርት አላለቀም በዛ ላይ እንዴት ነገረችሽ ነገር የለም ምንም በቃ ቢያንስ እንኳን አልኩ እኔና እሷ ማለት እንዴት ልበልህ እኔ ለቤተሰቦቼ ለእናቴ እስቲ ለትዳሬ እንኳን ለባለቤቴ እንኳን የማናግረው ለሷ ነው እሷም እንደዛ ናት እና እንዴት እንደዚህ ልደብቀኝ ቻለችው ብዬ አስቤያለሁ ግን ደግሞ በሰላም በጤና ከሆነች እንደዚህ እንደማታደርግም አውቃለሁ ይውላ ነገር እንዲህ ብዬ ብጠይቀው በቃ ጥሩ መሳል ሰጠኝ ወጣው በብሶ ላስጠይቀው ሞከርኩኝ ፖሊስ ጣቢያ አላሽክም ሆነ ጊዜ በኋላ ፖሊስ አመለከትኩኝ እሺ ለፖሊሶቹ አመለከትኩኝ እንዲህ ከጠፋች እንደዚህ ቆይታለች ብዬ እሺ አዲስ ነገር ካለ እንደውላለን ብሎኝ ተሰኙ እሺ እንግዲህ ምንም አዲስ የነገሩኝ ነገር የለም ምን ያህል ጊዜ ሆነ ማለት ነው አሁን እስቲ በቃ አስተሳስበው አመት ከ6 ወር አካባቢ እንደዛ ያልፈዋል መሰለኝ አሁን ላይ በስተክል ራሱ ማሰብ አልችልም አላሽክም ደም ታውቃለህ ምንም በቃ አሁን ላይ ጠፋች ተባለ እንጂ ሞታለች ከተባለ እንኳን ሬሳውን እንኳን አላገኘንም ገባ አለች እንዳንባል እንኳን የተደበቀችበት ቦታ ምን በቃ ምን ጅብ እንደበላት ምን እንዳወጣት አናውቅም እንዴት ነው ትክክለኛ እኔ በስተክል እንኳን ማሰብ አልችልም ገባ እሷ ጋር ጠፋች ቀን ጀምሮ እኔ ጤነኛ አይደለሁ ምክንያቱም አንድ የሆነ አካል ጠፋኝ እንድትሰማኝ ገባ ከሆነ ጊዜ በኋላ መሄድ አላቆምም ግን በቃ ለውጥ እሱ ላይ በጣም ብዙ ለውጥ ማየት ጀመርኩኝ ምን አይነት ለውጥ አየሽ አገባ ምን ትዳር ያዘ አይገርምም እድሜው ደርሷል ግን አዎ አልኩ እኮ ከልጆቹ ከሷ ልጆች በስ ትንሽ ከፍ ይላል ብያለሁ ትዳር ይዟል በዛ ላይ ደግሞ በቃ እንዳለ ንብረቱን ብዙም አድርጎታል ስለዚህ ያለ ምንም ምክንያት ሁላ ነገር ደግሞ ይደረጋል ስለዚህ የሆነ ነገር አድርጎታል ብዬ እንድጠራጠር ያደረገኝ እሱ ነው ስለዚህ ነገሮች አቅጣጫዎች ሁሉ የሚያመለክቱት አሁን በቃ ወደሱ ነው ማለት ነው ምንም እስቲ አስበው ፖሊስ ጣቢያ መሄድ ጠይቄያለሁ ምንም አዲስ ነገር የለም ነው የሚሉኝ አሁን እኔ እንግዲህ እንደኔ የማስበው ነው ምናምን አሁን እጀ ብዙ ነው እንዴ ስለ እጁ በጣም ረጅም ነው አሁን የሷ ንብረቶችን እንዳለ ለቤተሰቦቿ የሚገባትን ትኑር ትሙት ምንም በማይታወቅ መንገድ የሷ ምቅ የሆነችው ነገር ሳይታወቅ ለውርስ መሽቀዳደሙ ይሄ ምን ሊያመለክት ይችላል ታስበው ልክ ነው ትክክል ነሽ እንግዲህ በጣም ያሳዝናል እንግዲህ እንደዚህ በመፈጠሩ በጣም አዝናለሁ እንግዲህ እሷም በሰላም እንድትገኝ ዋናውኛ አላማችን ዋናው ሐሳባችን ያው ያለውን ነገር እኛም እንግዲህ እዛው ቤት ውስጥ ሄደን እዛው ነው አይደል የሚኖሩት እዛው ነው የሚኖሩት ስለዚህ እንግዲህ ያው የምናደርገው ቀጥተኛና ያው የሚታወቅ ነገር ነው ማለት ነው ስለዚህ የምናደርገው እዛው ቤት ድረስ ሄደን ያለውን ነገር ለማወጣጣት እንሞክራለን ምን እንደሆነ ሁሉን ነገር ማለት እኔ ደካማ ቤተሰቦች አሉ ለነሱ ቀን በቀን ጥያቄ ምላሽ ነው ያጣሁት እኔ ገባም እሷና ልጆቿ ምን በላቸው ብዬ ምን አንዳልኩ ሞቱ እንዳለል እንኳን እስቲ ቆይ የተቀበሩ ላቸው ይችላል ጠፉ ከተባለ ጠፉ ይችላል እና ይሁላ ነገር በጣም ነው እንጃ እኔ ከአቅሜ በላይ ነው የሆነ እኔ እሷ ከመገኘቷ በፊት እኔ ራሱ በጭንቀት እንዳልሞት እፈራለሁ አይዞሽ እንግዲህ ይገባኛል የጓደኛ ጥፋት ቀላል ነገር አይደለም ብዙ ነገር ነውና ብዙ ነገር ላይ ሆና ሊሆን ይችላል ብዙ ነገር ደርሶባት ሊሆን ይችላል ስለዚህ እንግዲህ እህቴ በትዕግስት እንድትጠብቂና እኔም እንግዲህ ጠይቃለሁኝ ምክንያቱም ብዙ ነገር አለ በህይወት ብዙ ነገር ይገጥማል ስለዚህ ለሚመጣው ነገር ደግሞ ልብሽን ሰፋ አድርገሽ እንግዲህ ፈጣሪ የሚያደርገውን ነገር በበጎ መቀበል ግዴታ አለብን ማለት ነው ስለዚህ እህቴ ጠንከር ማለት አለብሽ ማለት ነው እዛም ሄደን ደግሞ እስቲ ምን ይላሉ የሚለውን ነገር እዛው ያሉበት ድረስ ሄደን እንጠይቅ ይሆናል ማለት ነው ውድ ቤተሰቦቻችን እንግዲህ በጣም ብዙ ነገር እንዳናረዝምባቸውም ያለውን ነገር እስቲ ሄደን እዛው ቤት ድረስ እንጠይቅ ይሆናል ማለት ነው ውድ ቤተሰቦቻችን እስከዚያው ድረስ አብራችሁን ቆዩ መልካም ቆይታ ለቤቱ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ላይክ ሼር እንዳይረሳ እስከዚያው ድረስ መልካም ቆይታ እንግዲህ ውድ ቤተሰቦች እንግዲህ እንደሰማችሁት በጣም የሚያሳዝንና በጣም የሚገርም ነገር ነው እንግዲህ የሰማሁት ማለት ነው ውድ ቤተሰቦች እስቲ ያለውን ነገር ምንድነው የሚለው ሰውየው ቤት ድረስ ሄጄ የማጣራ ይሆናል ማለት ነው አሁን ውድ ቤተሰቦቻችን እንግዲህ
አብረን ወደዛው እንሄዳለን ማለት ነው። ምን ይፈጠራል ምን ይሆናል የሚለውን ነገር አብረን የምናይ ይሆናል። ውድ ቤተሰቦቻችን እስከዚያው ድረስ አብራችሁን ተከታተሉ፣ አብራችሁን ቆዩ። ሰላም ነው? እንዴት ነሽ? አለሁ እግዚአብሔር ይመስገን። አቶ ደምስን ፈልጌ ነበርና ለማናገር። ስራ ነው። አንቺ ባለቤቱ ነሽ? እሺ ከአንድ ሚዲያ ነበር የመጣሁትና ያው ስለ ትዳራችሁ ስለ አንዳንድ ነገሮችን ጥያቄ ልጠይቃችሁና አንድ ላይ የሆነ ነገር ልሸልማችሁ ነበር። ለእናንተ የሚሆን ስጦታም ነበረኝና አንቺን ማናገር እችላለሁ? እሱ የሚመጣ ከሆነ እስከሚመጣ ድረስ ማለት ምን ፕሮግራም ቢሆን ነው? አይ እንደዚህ ባለትዳሮች ፍቅረኛሞች እና እንደዚህ ሰርፕራይዝ የምናደርግበት እንዴት ነው ፍቅራቸው ለሌላ ሰው መማሪያ ይሆናሉ የሚለውን ነገር ለማስተማር የምንሰራው ፕሮግራም ነው እና በዛ ፕሮግራም መሰረት አንቺንም እንግዲህ አንዳንድ ነገሮች ስለ ፍቅራችሁ ስለ ትዳራችሁ አንዳንድ ነገሮች ላወራሽ ነበርና የሚመችሽ ከሆነ ንግባና ቤት ብናወራ ይሻላል። ግን ካሜራ ይዘህ መምጣት አልነበረብህም ማለት መጀመሪያ ፍቃዳችንን መጠየቅ ትችል ነበር። አይ ችግር የለውም። ያው የሰርፕራይዝ ፕሮግራም ስለሆነ ምንም ችግር የለውም። ነው ሰርፕራይዙ እንዳለ ሆኖ ማለት ማንም ሰው እኮ ቤቱን ከፍቶ ያስገባል። እሱ ልክ ነው ይገባኛል። ግን ያው ደግሞ ምንም ይሄን ለክፋት ምናምን ስላልሆነ ይሄ ደስ የሚል ነገር ነው። እንግዲህ እናንተ መጠየቅ ያለብህ ከካሜራ በፊት መተህ አናግረን ነው ካሜራ ይዘህ የምትመጣው። ሰው ቤት ዝም ብሎ ካሜራ ይዘህ ይመጣል? እንዳልከው ደግሞ ባለትዳር ቤት እኮ አዎ ባለትዳር ቤት ይኸውልሽ ብዙ ደግሞ ሰርፕራይዝ ነው። የኛ ሚዲያ እንደዚህ በድንገት ሰርፕራይዝ ነው የሚያደርገው። ለዛ ነው እንጂ ሌላ ነገር አይደለም። እባክሽን እህቴ እንግባና እናውራ። እኔ ያልኩህ ያለሁት እኮ መጀመሪያ ጠይቀን ቢሆን የባለትዳር ቤት ዘው ተብሎ እንደማይገባ ለአንተ አልነግረህም። ስለዚህ ፕሮግራም እያቀረብክ ይገባኛል። ልክ ነሽ፣ እሱ ልክ ነሽ፣ ይገባኛል እኮ ግን አሁን ደግሞ እኔ እየጠየኩሽ ያለሁት የኛ ፕሮግራማችን በራሱ ሰርፕራይዝ ስለሆነ ለዛ ነው። እንግባና እናውራ ያልኩሽ። ትልቅም ደግሞ ሽልማት አለው ለእናንተ የሚሆን ትልቅ ለትዳራችሁ የሆነ ነገር የሚጠቅም ሽልማት አለውና ስለዚህ እባክሽን እንግባና ወደ ውስጥ እናውራ። ችግር የለውም ግን እኔ ብቻ ነኝ ያለሁት አሁን። ችግር የለውም ከአንቺም ጋር ማውራት እንችላለን። እሺ ግቡ። እሺ እዚህ ልሆን እኔ ያው በመጀመሪያ ስላገኘሁሽ በጣም ደስ ብሎኛል። እስቲ ስለ ራስሽ ስምሽን አስተዋውቂኝ። እሺ ማርታ እባላለሁ። እሺ ማርቲን እስኪ ስለ ራስሽ ንገሪንና እስቲ ባለቤትሽን እንዴት እንዳገኘሽው እንዴት እንደተዋወቃችሁ ንገሪኝ እስቲ። ያው ብዙ የሚነገር አይደለም ግን ከባለቤቴ ጋር ከትንሽ ጊዜ በፊት ነው። ብዙ ያን ያክል በግንኙነት አልቆየንም። ያው ፍቅሩ ካለ ወደ ትዳር ነው መጨረሻው ትዳር ስለሆነ እንዳው ስትተዋወቁ እንዴት ነበር የተዋወቃችሁት? እሱስ ምን ብሎ ነበር? እስቲ መጀመሪያ የተያያችሁ ቀን ምንድነው? እንዴት ነበር የተዋወቃችሁት? የሆነ ፕሮግራም ነገር ነበረ፣ ኢቨንት ነገር ነበርና እዛ ላይ ነው የተዋወቅነው። እንደዚህ ደርሳል ብለህ አታስብም መጀመሪያ ስትተዋወቅ ነው። ሳየው ደስ ብሎኝ ነበር፣ ተመችቶኝ ምናምን ነገር። ከዛ እሱም መቶ አወራኝ ምናምን ያስስተው መጀመሪያ ትያደራለህ ምናምን ነገር። እሱ ነው እና በቃ እንደዛ ነው። እዛ ተተዋወቀ ምናምን ስልኬን ወስዶ ነበር ምናምን ነገር። መጀመሪያ ሰሞን ይደውላል ምናምን እንደዛ ያንን የተግባባን መጣን። አንቺስ እንዴት ነበር እንደዚህ ሲደውል ምናምን ነው የሆነ ልብሽ እያሰበ የመጣው ወይስ መጀመሪያ ካየሽው ጊዜ ጀምሮ ሌላ ስሜት ነበርሽ አንቺ? ተመችቶኛል ግን እንደዚህ ደርሳል ብለህ አታስብም። ኖርማል ነገር ነው። ከዛ ደግሞ ያው ሴት ትሆናለህ። እነሱን ፕሮሰሶች ማለፍ አለበት ወደ ትዳር ከመምጣት በፊት። ለትዳር ይሆናል ወይ
ይለው ምናምን የምታይበት ጊዜም ስለሆነ ቀስ እያልን እየተግባባ መጣ ምናምን። ጥሩ ሰው ነው፣ በጣም መልካም ሰው ነው። ቶሎ ይግባባል ሰው ምናምን ነገር ቀለል ያለ ሰው ነው። ቶሎ ነበር የተግባባችሁት ሁለታችሁ? አሁን እንዳልኩ በቃ እዛ ፕሮግራም የተገናኘ ምናምን ነገር እያወራን ምናምን ስልክ እየተደዋወልን ምናምን መጣን ምናምን። ከዛ መገናኘቱ አለ ምናምን። ያው አሪፍ ጊዜ ታሳልፋለህ። በእርግጥ ትዳርና በፍቅረኛነት ምናምን የምትቆይባቸው ጊዜያቶች የተለያዩ ቢሆንም እሱ እውነት ነው። ሁሌ እንደዛ ይሆናል ብሎ አይደለም ትዳር ውስጥ። እንዳውስ በጣም የምትወጂለት ነገር ከሱ እንደገና ደግሞ የኔ ብቻ እንዲሆን ነው የምፈልገው ያልሽበት ምክንያት፣ ልታገቢ የቻልሽበት ምክንያት ምንድን ነው? እስቲ እሱን ንገሪኝ። በቃ በጣም እንዳልኩ ተግባቢ ነው እና ሰው ይረዳል። ስለዚህ አንቺን ይረዳሻል ማለት ነው? በደንብ ይረዳኛል። በቃ ለኔ ስልህ ከኔ በላይ ያስብልኛል እሱ። መልካም ሰው ነው። በቃ ምን ልበል ሳንነጋገር ብላ የምንግባባ ሰዎች ነው። በጣም የሚያስቀና ፍቅር ነው፣ ደስ ይላል። እስቲ ከዛስ ማለት ያው መግባባቱ ምናምን መጣና አንቺ ይሄ ግንኙነት ወደ ፍቅር ሲቀየረው እሱ ነው የጠየቀሽ? አይ ቲንክ አይደለ አንቺ? አዎ ያው በእኛ ባህል ሴት ልጅ አትጠይቅም። እሱ እውነት ነው፣ ሴት ልጅ አትጠይቅም፣ እውነት ነው፣ በእኛ ባህል ነው። ግን እሱ እንደዛ የፍቅር ጥያቄ ሲያቀርብልሽ እንዴት ነበር አንቺ ስሜት? እውነት ለመናገር ይከብዳል ስልህ ለመወሰን ይከብዳል። ትዳር ስታስብ ምናምን ነገር ትንሽ የሚያስፈራ ነገር አለ ወጣት ነው። ግን ያው ከሱ ባህሪ አንፃር መልካም ሰው ነው እንዳልኩ በጣም ስለሚረዳኝም ይሄ በቃ ነገሮችን አላካበደብኝም። በቀላል መንገድ ነው እንትን ያለልኝ። የራስ ወደ ትዳር ስትገባ ብዙ ነገሮች አሉ። አሁን ላይ ከቤተሰብ ጋር ምናምን ያለውን ነገሮች ሁሉ ምናምን ነገር በቃ እሱን ያስተካክለው ማለት ይቻላል። ስለዚህ ያው ብዙ ነገሮችን እሱ ነው እንትን እያልሽ የነበረው ማለት ነው? ያው እሱ ነው በቃ እየረዳኝ ወደዚህ ትዳር ውስጥ እገባለሁ ብዬ በዛ ላይ ያኔ አላሰብኩም። ግን ያው ፍቅር ስትሆን ደግሞ ይገፋፋል። እሱ እውነት ነው። ከተዋደድክ የመዋደድ ስሜት ሲኖር ምናምን ቶሎ ወደ ትዳር እንድትገቢ ያደርጋል። ብዙ ነገሮችን ደግሞ አሪፍ ሲሆኑ ያው ፋይናንሻሊም ወንድ ልጅ ስቴብል ሲሆን አሪፍ ነው ትዳር ላይ። እና እስቲ ከዛስ እሱ ምን አይነት አቋም ላይ ነበር የነበረው? ፋይናንሻል ሁኔታውስ ላንቺ ጥሩ ነበረ? እንዴት ነበር? ስንተዋወቅ በእርግጥ ብዙም ያን ያክል አብሮ ለመኖር የሚያደርስ እንትን አልነበረውም። ግን በጣም የስራ ሰው ነው። በጣም የስራ ሰው ነው፣ ይሰራል። እና በቃ በአጭር ጊዜ ውስጥ ነው የስራ ሶስቱን ስራውም ትዳር ውስጥም ስትሆን ደግሞ የሆነ መተጋገዙ ምናምን ነገር ስላለ ንብረት ነው ያፈራው በዛ ነው። እስቲ ምን አይነት በረጅም በማይባል ጊዜ ውስጥ በአጭር ጊዜ ነው ብዙ ንብረት ያፈራው? አዎ ስለ በቃ ባለው ስራ በጣም የስራ ሰው ነው ከምነግርህ በላይ። እና በጣም ታታሪ እግዚአብሔርም ከፍሎታል ብዬ አስባለሁ። በትንሽ ጊዜ ነው በቃ ያው እንደምታየው ይሄንን ቤትም ብዙ ሀብቶችን ያፈራው። ይሄንን ቤትም እሱ ነው የገዛው? አዎ እሱ ነው። እርግጠኛ ነሽ? አዎ በጣም። ከአንቺ ጋር ከሆናችሁ በኋላ ነው ወይስ ከዛ በፊት ነው የገዛው? እንዳልኩ ነው ከኔ ጋር ስንተዋወቅ እርግጥ ስራ ላይ ነው፣ ግን ይሄን ያክል ንብረቶች አላፈራም ብዙ እኮ። ቤት የለውም፣ ምንም ነገር አልነበረውም ከአንቺ ጋር ስትተዋወቁ? ስንተዋወቅ አልነበረውም። ምን ያህል ጊዜ ነው ከተዋወቃችሁ? እስካሁን ከተዋወቀ ከአመት በላይ ከ8 ወር ምናምን ነገር ይሆናል እኮ። በአንድ አመት ከ8 ወር ነው አሁን ቤትም መኪናም ሁሉም ነገር የገዛው? ከሰራ ይመጣል እኮ። ምን አይነት ስራ ነው የሚሰራው? የተለያዩ ስራዎችን ይሰራል። ምን አይነት ስራ? ለምሳሌ እስቲ ያው በአንድ አመት ከ8 ወር
ባለቤት የቤት ባለቤት እንደገና ደግሞ የመኪና ባለቤት የሚያደርግ ምን አይነት ስራ ነው? እኛ ሀገር ውስጥ እንደዚህ አይነት ስራ ካለ እኛም እንግዲህ 24 ሰዓት ለመስራት ዝግጁ ነን እና እስቲ እንዴት ምንድን ነው የሰራው እስቲ? እሱ ከውጭ እቃዎቹን ያስመጣል፣ ወደ ውጭም ይልካል። እንዳልኩ ስራ ስትጀምር እኮ መጀመሪያ ነው የሚከበደው። ብዙ አመት ለፍቷል ይሄን ንብረት ለማግኘት። እውነት ለመናገር በአጭር ጊዜ ነው ስልህ ዝም ብሎ የመጣ አይደለም። ለምሳሌ አንድ ስራ ብትጀምር ከሰዎች ጋር ተግባብተህ ወደ ስራው እስክትገባ ምናምን ብዙ ጊዜ ይፈጅብሃል። አንዴ ግን ያንን መስመር ካለፍክ በኋላ ነገሮች እየቀለሉልህ ነው የሚሄደው። እና የስራ ሰው ስትሆን ደግሞ በደንብ ብር የሚመጣበትን መንገድ ታውቀዋለህ። እሷ አውቃለሁ፣ ይገባኛል። እሱ ያው መስመር ውስጥ ከገባሽ በኋላ ነው። ግን ያው የዛሬ 1 አመት ከ8 ወር ምንም ነገር ያልነበረው ሰው እንደዚህ አለው። አሁን ቤት አለው፣ መኪና አለው፣ የራሱ ድርጅት አለው እና ትንሽ እንደ ሰውኛ ትንሽ የሚያወዛግብ ነገር ስለሆነ ነው። ብዙ ሀብታሞች አሉ ብዙ አመት ለፍተው 20-30 አመት ለፍተው እንደዚህ አይነት ደረጃ ላይ ይደረሳል ኖርማል ነው። ግን በ1 አመት ከ8 ወር ትንሽ እንትን ስለሆነብኝ ነው፣ እንቆቅልሽ ስለሆነብኝ ነው። ለዛ ነው ያው አሁን ዘመኑም እኮ ለእንደዚህ አይነት ነገር ክፍት ነው። ስለዚህ ከባንክ ጋር የምታያይዛቸው ነገሮች ይኖራሉ። ብዙ ማለት በጣም ምቹ ነው። አሁን ላይ እንደ ድሮ አይደለም። ድሮ ቢሆን ኢቭን ቤት ለመግዛት ራሱ ብሩ ኖሮህም ወደ አመት ምናምን ሊፈጅብህ ይችላል። አሁን ግን ቀላል እያለ ስለመጣ ያን ያክል ይከብዳል ብዬ አላስብም። አመት ብዙ ነው እኮ ያን ያክል ቀላል የሚባል አይደለም። አመት ከ8 ወር እንግዲህ 20-30 አመት ሰው ሰርቶ ቤት ራሱ አይደለም መኪና ራሱ ለመግዛት ትንሽ ከባድ ነው እና ጥሩ ነው እሱ። ከሱም እንግዲህ ተሞክሮ እንወስዳለን። እሱም ይመጣል ብዬ አስባለሁ። ከሱም እንግዲህ ምን አይነት ነገር እንዳደረገ ምን እንደሰራ እንጠይቀዋለን። እስቲ ምንድነው ከዛስ በኋላ ከተጋባችሁ በኋላ አንዳንድም ደስ የማይሉም ነገሮች ነበሩ እያልሽኝ ነበር ቅድም እና ምንድነው እስቲ ከተጋባችሁ በኋላ እንዴት ነበር ህይወት ላንቺ? አሁን ለምሳሌ እኔ በፊት ቤት ሙሉ አይነት ሰው አይደለሁም። አሁን ደግሞ ወደ ትዳር ስትገባ ሁሌ ብቻ ትሆናለህ ማለት አይደለም። ስለዚህ እንደ ልብህ ይቀንሳል፣ የምታገኛቸው ሰዎች ይቀንሳሉ። በጣም ብዙ ጓደኛ ከነበረክ አሁን ሊኖረው የሚችለው በጣም ውስን ነው። በጣም የኔ የምትላቸው ሰዎች ጋር ምናምን ነው። እና እኔ እንዳልኩ ደግሞ ብዙም ይሄ መጨናነቅ ምናምን የሚመቸኝ ሰው አይደለሁም። እና ትንሽ ይከብዳል። በሰው ተከበህ ምናምን ነገር እንትን ብለህ አሁን ደግሞ የቀነስክ ነው የምትሄደው። ሁሌ እንትን አትሆንም። እሱ ልክ ነው። ትንሽ ከባድ ነው። ብዙ ሰው የለመደ ሰው በአንዴ የሆነ ቦታ ላይ ቁጭ በል ብቻ ማለት አስቸጋሪ ነው። አሁን የሰው ልጅ እንዳንኖረው ስለሆነ ይሄን ያህል በጣም እንትን የሚል አይነት ነገር ውስጥ ነው ያለሽው አንቺ አሁን? ማለት ግዴታ ከሰው ጋር እንዳትገናኝ ምናምን የሚል ነገር አለ? እንደዛ የሚል ሰው አይደለም። ያው እንደምታየው ስራ ነው የሚውለው ምናምን ነገር እሱ በሌለበት ሰዓት ምናምን ብዙም አልወጣም። ግን ያው ወጥቼ ምናምን አግኝቼ እመልሳለሁ። ግን ያን ያክል እንደ ድሮ አይሆንም ነው። እሱ እውነት ነው። ስራስ አቁመሻል አሁን? አሁን አቁሜያለሁ። ለምን? ያው ይሄ ሰርግ ጣጣውን ምናምን ለመጨረስ ብዬ ነበር ያቆምኩት። አሁን ግን መመለስ አይቀርም። አይ ብዙ ጊዜ ያው ከትዳር በኋላ ሴቶች ስራ ለምን እንደምታቆሙ ትንሽ ግራም ስለሚገባኝ ነው። እስቲ እዚህ ቤት ሜቢ ያው እሱም ቢኖርና ብዙ ነገሮችን ብናወራ ጥሩ ነበርና ያው እሱንም ስለሚያካትተኛ ፕሮግራም ያው ባልም መኖር አለበት ግዴታ እና ግን ያው እንደሚቆይ ነገር የለ። ላንቺ ይሄንን ቤት ሲገዛ በምን ያህል ገንዘብ እንደገዛና ከማን ላይ እንደገዛ ምንድነው የነገረሽ? ማስረጃዎቹ ምናምን አሳይቶኛል። እኔ ብዙ እንደዚህ አይነት ነገር አልጨነቅም ማለት አምነዋለሁ። ስለማምነው አገባሁት። እሺ የእሱስ ቤተሰቦች የት እንዳሉ ታውቂያለሽ? ብዙ ማለት ስለእንደዚህ አይነት ነገር ማውራት ኮንፈርት አይሰጡም። ለምን? አይመቹም። ለምን? ስልህ
የድሮ ትውስታውን ይቀሰቅስበታል። የድሮ ትውስታ ማለት ምን? ከቤተሰብ ጋር ምን አገናኘው? ቤተሰቦቹን አጥቷልና ይገባሃል፣ ይከብዳል እንደዚህ አይነት ነገር ማሳለፍ። መች ነው ቤተሰቦችን ያጣው? ትንሽ ቆይቷል። ከኔ ጋር ከመታወቃችን በፊት እኮ። ታዲያ የት ነበር የሚኖረው ከአንቺ ጋር ከመታወቁ በፊት? እዚሁ ቤት ነበር የሚኖረው። አሁን ነው ኦልሞስት የራሱ ያደረገው ቤቱን እዛው ገዝቶት ማለት ነው። ኦኬ፣ እዚሁ ቤት ነበረ ራሱን የገዛው። መጀመሪያ ግን ቀደም ሌላ ቦታ እንደሚኖር ነበር የነገርሽ። መጀመሪያ እንዳልኩ ሌላ ውጪ ነበር የሚኖረው እኮ ሌላ ቦታ ነበር የሚኖረው። አሁን ደግሞ እዚሁ ነበር የሚኖረው። ይሄንን የገዛው እያልሽኝ ነው። እና ትንሽ የምትነግሪኝም ነገር ትንሽ የተወዛገበ ነገር እየመሰለኝ ነው። እና መወዛገብ ሳይሆን ያው ስትመጣ ከእሱ ጋር በደንብ ታወራለህ። አሁን እኔ ሁሉ ነገር ግልጽ አድርጌ መንገር አስፈላጊ አይደለም። ራሱ ቢነግረህ ይሻላል። ቢነግረን ነገር ካለ አይ ለምን አንቺም መናገር ትችያለሽ አይደል? ምን ችግር አለው? አንቺም ብትነግሪኝ እሱም ቢነግረኝ ያው ነውና አንቺ ደግሞ ብትነግሪኝ የበለጠ ቀላል ነው ለነገሮች። ሁለተኛ ደግሞ ምንም የምታውቂውን ነገር መንገር ነው። ሌላ የተለየ ነገር የለውም አይደል? ነው ሌላ ችግር አለ? ምን አይነት ችግር ይኖራል ብለህ ነው? ምንም አይነት ችግር የለም። እዚህ ቤት ነበር የሚኖረው። እነዚህ ከሚኖሩት ሰዎች ላይ ነበር የገዛው ብለሽኛል አይደል ቅድም? አዎ። ምን አይነት ሰዎች ነበሩ እዚህ የሚኖሩት? አላውቃቸውም። እኔ እና እሱ ውጭ ነበር የምንገናኘው እኮ። እንዴት ነው የገዛው ታዲያ? ሁለተኛ እንዴት ነበር የሚኖረው እዚህ ግቢ ውስጥ? እዚህ ግቢ ውስጥ እንደምታየው ብዙ ቤት አለ እና ኦልሞስት በቃ ሰዎቹ ሲወጡ ነው እሱ ጠቅልሎ የገዛው። አጋጣሚውን ስላገኘ እሱ ገዛው ማለት ነው። ሲወጡ ማለት ወዴት ነው የወጡት? የት ነው ያሉት? አይ ቲንክ ወይ ወደ ውጭ ነው የወጡት፣ ብቻ ውጭ ይሄን ቤት ትተው ነው የወጡት እኮ። እንዴት ለአንቺ አልነገረሽም ይሄን ነገር ወይስ ምንድን ነው? ያንኑ ቤት የሚሸጥ አለ ምናምን ስላለኝ በቃ አማከረኝ ምናምን እንደገዛ ነው ምናምን አለኝ። እንደዛ ነው። እርግጠኛ ነሽ? ስለዚህ መረጃ የለሽም አንቺ? አሁን አታውቂም? ስለምን? ስለዚህ ቤት እንደተገዛ እዚህ ቤት የሚኖሩ ሰዎች ምን አይነት ሰዎች እንደነበሩ ሁሉን ነገር አታውቂም አንቺ? እኔ የማውቀው ነገር የለም። እርግጠኛ ነሽ? ምን ነው ጥብቅ? ምክንያቱም ባለቤትሽ የዚህ ቤት ጥበቃ እንደነበረ አውቃለሁ። ማለት ምን ማለት ነው ደግሞ? ምክንያቱም እዚህ ቤት ውስጥ በአሳዳጊነት እንዳሳደጉትና ጥበቃነት ይሰራ እንደነበረ መረጃው ደርሶኛል። ሰዎቹም ደግሞ ይኸውልሽ፣ አይ የምታውቂው ነገር አለ። ለዛም ነው እኔም ደግሞ በስነ ስርዓት እንድትነግሪኝ ነገሮችን በስነ ስርዓት እየነገርኩሽ ያለሁት። የማውቀውን ነገር እኮ እየነገርኩህ ነው ማለት። ስለ ትዳር ነው ልታወራኝ የመጣኸው አይደል? እሱ ስለሚኖርበት ሁኔታ ምናምን ምን አስፈለገ ይሄ ሁላ ጥያቄ? አይ በእርግጥ አዎ ስለ ትዳር ነው ላወራሽ የገባሁት። ግን ደግሞ አንድ ነገር ማወቅ ያለብሽ ደግሞ አንቺ እዚህ ቤት ውስጥ ስትኖሪ እዚህ ቤት ውስጥ የሚኖሩ የነበሩ ሰዎች አሉ። እነዚያ ሰዎች የደረሱበት አይታወቅም። ምን ይናቃሉ? ከኔ ጋር ምን ያገናኛል? ታውቂያለሽ? ስለምታወራ ነገር ምንም የማውቀው ነገር የለም። ስለዚህ እኮ ታወራኝ የመጣው አዝናለሁ። ምን አውቀው ነገር የለም። አዝናለሁ ማለት ማውቀው ነገር የለማ። ቢኖር እኮ እነግርሃለሁ። አንቺ በመጀመሪያ ደረጃ ይሄንን ነገር ሳታውቂ እዚህ ቤት አትገቢም። 1 አመት ከ8 ወር ከሆነ ትውውቃችሁ እንግዲህ ሰዎቹ ከጠፋ አሁን ኦልሞስት አመት አካባቢ እየሆናቸው ነው። ማን ናቸው? የምን ሰዎች ናቸው? የምን ሰዎች? ይኸውልሽ ነገሮችን ለመሸፋፈን አትሞክር። ከኔ ጋር በግልጽ ካወራን ሁሉንም ነገር በግልጽ መፍታት እንችላለን። እሺ በግልጽ ማውራት ነው ዋናው ነገር እና ቀላሉ ነገር እኮ። በግልጽ ስናወራ እኔ የማውቀው ነገር የለም። አሁን ከየት እንደመጣህ አላውቅም፣ ማን እንደሆንክ አላውቅም። ቤቴን ከፍቼ ያስገባሁክ ስለ ትዳር እናወራልከኝ። ስለ ትዳር እያወራን ነው። ከየት መጣ የማይባል ጥያቄ ስለዚህ ቤት ስለሚኖሩ ሰዎች እኔ በምን አውቃለሁ? የት ይግቡ ለምን እንደጠፉ ስለምናውቃለሁ? ታውቂያለሽ። ምክንያቱም ደግሞ እሱ በእርግጠኝነት ስለዚህ ነገር ይነግርሻል።
ገባሽ? ቢያቂ ምክንያቱም ይሆናል የተለየ ታሪክ ይሄንን ነገር ቢኖረው ለሚጠይቁ ሰዎች ይኸውልሽ ሌላ ሰው እኮ ልከናል ከዚህ በፊት ሌላ ሰው ሲመጣ ምንድነው ሌላ ሰው ሲመጣ የምትሉት የት እንደደረሱ አላውቅም እንድትይ ነግሮሻል አይደል? ስለነሱ መጠየቅሽ መስሎሽ ነው አይደል? መጀመሪያ ስለምታወራው ነገር ጫሽ ምን ይገባኝ አይደለም። ይኸውልሽ ስለዚህ ጥያቄ እኮ ነው የምትጠይቀኝ። አላውቅም መልስ ያላውቅም ነው አሁንም ስለማላውቅ ይሄ ነገር ደግሞ በሰፊው ማውራት ከፈለክ ወይ እሱ ሲመጣ ከሱ ጋር ታወራለህ ማለት እኔ ምንም ልረዳ አልችልም። እንደነገርኩ ነው ይሄን ቤት ከጨረሰ በኋላ ታውቂያለሽ አላውቅም አትበይ። ምክንያቱም ልንገርክ ይሄን ቤት ከጨረሰ በኋላ እንደማንኛውም አንተ ለምሳሌ ሚስትህን ሰርፕራይዝ ታደርጋት ትችላለህ እና ሰርፕራይዝ ማስረጃ ከፈለክ ደግሞ የቤቱ ባለቤትነት ማስረጃ አለ ላሳይህ እችላለሁ ችግር የለውም። ኦኬ አሳይኝ እስቲ አምጪ። የት ነው ያለው? አሁን ካዝና ውስጥ ነው ሲመጣ ቁልፍ እሱ ጋር ያለው ይሰጣል። ለምን አሁን አሳያለሁ አላልሽኝም እንዴ? አምጪዋ ምን ችግር አለ? ወይ አሁን ማለት ተነስቼ ካዝና ከፍታለሁ ማለት አይደለም። እኔ ጋር ቁልፍ የለም እኔ ጋር ምን ያደርግልኛል? ለምን ሚስቱ አይደለሽ እንዴ? የካዝና ቁልፍ እሱ ይዞ ነው የሚሄደው? ነው ወይ አይደለም ያለ አሁን አንተ የፈለከው ነገር ምንድን ነው? አንቺ ነገሮችን ለመሸፋፈን እየሞከርሽ ነው። እኔ ደግሞ በስነ ስርዓት እያናገርኩሽ እየጠየቅኩሽ ነው። እኔ ፋይል ሊዞር አልችልም ማለት ለምን አንቺ ባለቤቱ ነሽ አይደል? ካንቺ የሚደብቀው ነገር አለ? ባሌ ነው። ስለዚህ አስተካክሎ የሚደብቀው ነገር አለ ካንቺ የሚደብቀው ነገር አለ? ለምን ይደብቃል? ይኸውልሽ እዚህ ጋር የሰው ህይወት ነው እሺ የጠፋው። እኔ ስለጠፋው ህይወት አላውቅም ያለው ሰው የለም። ይኸውልሽ እዚህ ቤት የሚኖሩ የነበሩ ሰዎች የትግቡ አይታወቅም። ስለዚህ ይሄ ደግሞ ትልቅ አደጋ ነው። ስራ የኔ አይደለም። ሄደ ፖሊስ ጣቢያ መልክት ቤተሰቦቿ ፖሊስ ጣቢያ መልክት ፖሊስ ጣቢያማ ፖሊስም ሲጀመር ፖሊስ የራሱ ቅጥረኞች አድርጎ ነው እሱ እየሰራ ያለው። ስለምታወራው ነገር ምንም አልገባኝም። ፖሊስ ጣቢያ ላሳይ ይችላል። በሱ ልተባበረክ እነሱማ በራሳችሁ እጅ ይዛችሁ እንዴት ነው አሁን ይኸውልሽ ስለሱ አይደለም እየጠየቁሽ ያለሁት እዚህ ቤት የነበሩ ሰዎች በድንገት የት እንደገቡ ሳይታወቅ የት እንደገቡ ምን እንደሆኑ ሳይታወቅ ጠፍተዋል። አስናል ለዚህ ደግሞ ዋነኛው ተጠያቂ ያንቺ ባለቤት ምክንያቱም እሱን ያሳደጉት እነሱ ናቸው። እዚህ ያደረሱት እነሱ ናቸው። እነዚህ ሰዎች ደግሞ አሁን በህይወት የሉም። it means ሲፈለጉም የትም የሉ የት እንደደረሱ አይታወቁም። በህይወት ይኑሩም አይኑሩም አይታወቅም። በቃ ገባሽ? ስለዚህ ይሄንን ነገር ደግሞ እሱ በስነ ስርዓት ያውቃል። እኔ ስንቴ እንደምናገር ስለዚህ ነገር ደግሞ መረጃው አለሽ አንቺ በጣም ስለዚህ ስለሆነ የምታወራኝ ንገሪኝ። ይኸውልሽ የምታውቂው ነገር ንገሪኝ። ሌላ ነገር አታወሪ። ምንም ማውቀው ነገር የለም ካልኩት የማውቀውን ነገር እንዳለ ነገርኩ። ፋይሉን ከሆነ ማየት የምትፈልገው ሲመጣ ያሳይሃል። ለቀደም ላሳይ አላልሽኝ? ፋይሉ ላሳይ ይችላል አልሽኝ አይደል? ላሳይ ይችላል ግን ዛሬ ግዴታ አይደለም። ምክንያቱም ይኸውልሽ የዚህ ቤት ካርታ የነበረው በሴትዮዋ ስም ነው። ገባሽ? ከጎዳና ከመንገድ ላይ ነው ያነሳችው። እሺ ቤተሰቦቹን አጣው ምናምን ይላል እሱ። ኢቭን ብዙ ነገሮችን ይኸውልሽ ያስተካከለችለት እሷ ነበረች። ስለዚህ አንቺ ደግሞ ይህንን ነገር ለመሸፋፈን ነው እየሞከርሽ ያለሽው። ይሄ ነገር ደግሞ ትልቅ ወንጀል ነው። ገባሽ? የወንጀለኛ ተባባሪ መሆን በራሱ ወንጀል ነው። አሁን ከየት እንደመጣ ለምን እንደመጣ አላውቅም፣ ግን ደግሞ ወንጀለኛ ረከኝ። እኔ ይኸውልሽ ወንጀለኛ ምናምን ላረግሽ አይደለም አንቺ። ነው አሁን ወንጀለኛ ነሽ አልከኝ። መደበቅ የለብሽም አልከኝ። ምን ልንገርክ? ምንም አውቀው ልንገርህ። የምታውቂውን ነገር ንገሪኝ። ስለዚህ ቤት ምንም የምታውቂው ነገር የለም? ስለዚህ ቤቱ የኛ ነው። የኛ ቤቱ ቀደም ይኸውልሽ አሳዳጊዎቹ ነበሩ አልሽ። አንዴ ውጭ ነው የሚኖረው አልሽ። አይሽ አንቺ ራሱ የምታወሪው ነገር ትክክል አይደል? ስለማወራው ነገር ትልትል ነው የመጣው። ያስገባውክ ከፍቼ ያስገባውክ ስለ ትዳር ጠይቃለሁ ስላልከኝ ነው አይደል? አሁን ከየት የመጣ ጥያቄ ነው ብላ በፊት ስለሚኖሩ ሰዎች ምን አገባኝ እኔ ማለት ይሄ ስራ እኮ እኔ አይደለም። በቃ ቤት ባለቤትነቱ የማን ነው ካልከኝ ላሳይ እችላለሁ አልኩ። ከዛ ውጭ ያለው ነገር ግን እኔ የሚመለከት ነገር አይደለም። አሁን ስለምታወራው ነገር ወይ ሄደ ፖሊስ ጣቢያ እንዳልኩ ማውራት ትችላለህ። የሚፈልጋቸው ሰዎች ይፈልጓቸው።
ገብቷል። እሺ አሁን ይኸውልሽ በቃ ከአንቺ ጋር ከዚህ በላይ ማውራት አልችልም። እሺ ደውይለትና እሱን በአስቸኳይ ጥሪ። ስራ ላይ ነው ለምን ረብሻለሁ? ለእንደዚህ አይነት ነገር ከሆነ ይኸውልሽ ይሄ ስራ ምናምን ይኸውልሽ የሰው ህይወት ነው እዚህ ጋር አደጋ ላይ ያለው እያልኩሽ ነው። አንቺ እንደ ቀልድ ነው እያየሽ ያለሽ ነው ነገር አይደል? እኔም በምን ልረዳ እችላለሁ? ንገረኝ። አሁን ደውይለትና ጥሪው እሱን ራሱን ጥሪ። አይ የምትይ ከሆነ ደግሞ አንቺን ራስሽን ይዤሽ ነው የምሄደው። የምን ይዞ መሄድ ነው ማለት? እኔ ታውቀኛለህ፣ ከዚህ በፊት እንታወቃለን። አሁን ይዞ ስለሚሄድ ምናምን የምታወራው ይኸውልሽ በስነ ስርዓት ነው እኔ እያናገርኩሽ ያለሁትን ነገር እንደ ቀልድ ወይ እንደ ሌላ ነገር እያየሽው ከሆነ እንደ ቀልድ እያየሁት አይደለም እኮ። ታዲያ በስነ ስርዓት እያናገርኩሽ እኮ ነው። ምን ሆነሽ ነው? እሺ አሁን ላረግልህ የምችለው ነገር እኮ አዝናለሁ። ደውይና ስለጠፉ ሰዎች አላውቅም። ደውይና ጥሪው። ስለሱ እሱ ያውቃል። እሺ ስለ ሌላ ነገር ሳታወሪ ቶሎ እፈልጋለሁ ብለሽ ደውለሽ ጥሪው። ምክንያቱ ግን እየታየኝ አይደለም። ለምን? ምን ያደርጋል? አሁን እኔንም እኮ ጊዜን እያቃጠልክብኝ ነው፣ እያደከምከኝ ያለው። ይኸውልሽ ጥቅም የሌለው ነገር ነው። ምንም እያደከምኩሽ አይደለም። አሁንኑ ደውይለትና ጥሪው እያልኩሽ ነው። ሌላ ንግግር አልፈልግም። አንቺም የምትነግሪኝ ነገር ካለ ንገሪኝ በስነ ስርዓት። አላውቅም ነው አይደል ያልሽው? ስለምታወራው ነገር አላውቅም እኮ። ስለዚህ እሱ ነው አይደል? እሱን ጥሪው ቶሎ ብሎ። ወይስ ልጥራው ግን እኔ ከነገርኩ የተሻለ ነገር እንደማይነግረን ስለሱ አይመለከትሽም። በቃ ስለሱ አይመለከትሽም። አሁን ደውይና ጥሪው በቃ። ያወራ ያለው እኮ ስለ ባለቤቴ ነው እኮ። ታዲያ ቢሆንም አይመለከትሽም እንትለኝ አትችልም። አይመለከትሽም ማለት ምክንያቱም ይሄንን የሰራውን ነገር ወይ ለመሸፋፈን እየሞከርሽ ነው አንቺ፣ ወይ ደግሞ ጥሪው ስልሽ አሁን ምንም አላውቅም ብለሻል አይደለ? ስለዚህ ነገር ደግሞ እሱ በደንብ ያውቃል። ስለዚህ ጥሪው ሌላ ነገር ምንም ነገር ሰው መጥቷል ምናምን እንዳትዪው፣ ቤት ና ቶሎ ፈልጋለሁ ብቻ ብለሽ ጥሪው። ያንተን አለመኖር ለምን መደበቅ ያስፈልጋል? አዎ ንገሪው። ምን ያስፈልጋል? ነገርኩሽ። ይኸውልሽ ነግሬሻለሁ። አይ የምትይው ከሆነ ደግሞ ነግሬሻለሁ። ኒኮ ታስፈራራኝ የምትችለው ማስረጃ ደውለሽ ጥሪው። ሌላ ነገር አታውሪ። በቃ ደውለሽ ጥሪልኝ ነው። ትራለህ ግን የተለየ ነገር እንደማታገኝ እርግጠኛ ነኝ። ጥሪው ደውለሽ። ሌላ ንግግር አያስፈልግም። ጥሪው ከተባልሽ መጥራት። ያንሰልኝ አይደለም ስራ ላይ ነው የሚያለው ነገር ነበር። ይኸውልሽ ደጋግመሽም ቢሆን ደውይለትና ቶሎ እንዲመጣ አይደል